ሰላም ያለው እንዴት ናችሁ? አራድዬ ልጆች ይመቻችሁ ብለናል ማለት ነው። በስተመጨረሻም ሰም ፋይናል ደርሶ እንግዲህ ዓለም ዋንጫ በስፔን ተጠናቋል ማለት ነው። ባይዞ እኔ የስፔን ደጋፊ ነኝ። ስፔን እንዲያሸንፍ በጣም ፈልግ ነበረ ልላችሁ ፈልጋለሁኝ በመጀመሪያ እና ስፔን ትናንትና አሸንፋለች። አርጀንቲና በቀይ አንድ ተጫዋችን አታለች፣ ኤንዞ ፈርናንዴስን አታለች ማለት ነው። እንዲሁም ደግሞ ስፔን ደግሞ ማንንም ተጫዋች ሳታጣ በቋሚነት ሁሉንም ተጫዋቾች እየተቀያየሩ እንግዲህ ጨዋታውን እስከ 130 ደቂቃ እስኪደርስ ድረስ በ106ኛው ደቂቃ ብቸኛ ፌራን ቶሪ ባስቆጠረው ግብ እንግዲህ ማሸነፍ ቻሉ ማለት ነው። በጣም የሚገርም ጨዋታ፣ ደስ የሚል ጨዋታ፣ ማራኪ ጨዋታ ትናንትና እያስመለከቱን ስፔኖች ናቸው ማለት እንችላለን። ምክንያቱም ትናንትና ሙሉ ለሙሉ ጨዋታውን ወስዳለች ማለት ነው። ሙሉ ለሙሉ ወስዳለች ማለት እንችላለን። ምክንያቱም ደግሞ ጨዋታውን መቆጣጠር ትችላለች ማለት ነው። የማች ስቴት ደግሞ ጨዋታውን እንግዲህ ኳስ ብልጫ የወሰደችው ስፔን ነች። የሚገርመው ነገር ደግሞ ከመጀመሪያው ገና በአራተኛው ደቂቃ ነበረ ላሚን ያማል የሞከረው። ከዛ ሲሞክር ደግሞ ግብ አልተሳካለትም ማለት ነው። በረኛው ማርቲኔዝ እንግዲህ መለሰበት። ብዙ ኳሶችን ሞክሮ ነበር። ከብዙ ሙከራዎች በኋላ ነበር አንድ ግብ ማግኘት የቻሉት ማለት ነው። ባይዘው አርጀንቲና በብዙ ጎል ሰፊ ልዩነት ሊሸነፍ ይችል ነበር። በጣም በደካማ ተከላካይነት ወይም ደግሞ በደካማ ስብስብ ወይም ደካማ ጨዋወት ነው ይዘው የገቡትና በጣም የሚገርመው ነገር ስፔኖች ብዙ ጎሎች ሞክረው ነገር ግን የተሳካላቸው አንዱ ጎሎች ብቻ ነው። ገና በአራተኛ ደቂቃ ጀምሮ እንግዲህ ሲሞክሩ እስከ 45ኛው ደቂቃ ነበርና አርጀንቲኖች እንግዲህ በጣም በመከላከል ነበር እንትናቸው ያደረጉትና ምርጫቸው መከላከል ላይ ነበር። አሰልጣኙ ገና በመጀመሪያው እንግዲህ ከ45 ደቂቃ በኋላ እንግዲህ አንድ ተጫዋችን ቀይሮ እንግዲህ ከዛ እንደማይሆን ወደ ማጥቃት መሄድ እንደሌለባቸውና መከላከል ላይ እንዲያተኩሩ በማድረግ እንግዲህ ተጫዋቾቹን እንግዲህ እንዳለ ወደ ዲፌንስ እንዲገባ አድርጓቸዋል። ያን እንግዲህ ስፔንን ማስቆም አልቻለም። ስፔን ደግሞ በደንብ መካከራለች ማለት ነው። ስለዚህ ስፔን እንግዲህ ዶላፎንቴ የሚላል የስፔኑ አሰልጣኝ ምን ይላል? በጣም ሞክረን ነበረ፣ በጣም ብዙ ኳሶችን ሞክረን ነበረ፣ ነገር ግን የተሳካልን አንዱ ብቻ ነው። በጣም ጨዋታውን ቀድመን መግደል እንችል ነበረ፣ ወይም ደግሞ 130 ደቂቃ ላያመራ ይችል ነበረ። እኛ ብዙ ሙከራዎችን አርግተናል ሲል ተናግሯል ማለት ነው። ሙከራዎችን እንግዲህ ማርቲኔዝ እንግዲህ ብዙ ሙከራዎችን ከስፔን አድኗል ማለት ነው። ብዙ ሙከራዎችን ማዳን ችሏል ማለት ነው። ስፔን 3 ተጫዋቾችን ማስመረጥ ችላለች ማለት ነው። አንደኛው ያስመረጠችው እንግዲህ ምርጥ ተጫዋች ወይም ደግሞ ወጣት ተጫዋች ተብሎ እንግዲህ አስመርጣለች ማለት ነው። ምርጥ ወጣት ተጫዋች ብላ ያስመረጠችው እንግዲህ ተከላካዩን ኩባርሲ እንግዲህ ምርጥ ወጣት ተጫዋች ተከላካይ ብላ አስመርጧለች ማለት ነው። ኤንዞ ፈርናንዴዝ እንግዲህ በቀይ ሲወጣ ይህ ተጫዋች ላይ ነበረ ጥፋቱን እየሰራው ማለት ነው። ይህ ተጫዋች ላይ እንግዲህ ጥፋቱ ሲሰራ ያን እንግዲህ በቀይ ተሰናብቶ አርጀንቲናዎች በደንብ መዳከም ወይም ደግሞ ሙሉ ለሙሉ ዲፌንስ ላይ እንዲገቡ ያደረጋቸው አንዱ ምክንያት እንግዲህ ኤንዞ ፈርናንዴዝን ሲያጡ እንግዲህ ሙሉ ለሙሉ እንግዲህ ወደዛ እንዲገቡ አረጋቸው ማለት ነው። እዚህ ጋር መጠቀስ ያለበት ነገር ቢኖር የዳኛውን ወሳን ወይም ደግሞ የዳኛውን ቁርጠኝነት ነው ማለት እንችላለን። ምክንያቱም ብዙ ዳኞች እንግዲህ ለአርጀንቲና ቀይ ሰጡ አልነበረም ወይም ደግሞ ካርድ እየሰጡ አልነበረም እና ብዙ ጨዋታዎችን ተመልክተናል። በእንግላንድ ጨዋታ እንዲሁም ከዛ በግብጽ ጨዋታዎችን ተመልክተናል እና አብዛኛው ሰው እንግዲህ ትችት ሲያቀርብ በነበረው በአርጀንቲና ወይም ደግሞ በዳኞች ላይ ነበር እና አብዛኛው ዳኞች እንግዲህ ለአርጀንቲና ካርድ እየሰጡ አልነበረም። ነገር ግን የትናንትናው ዳኛ እንግዲህ ሰግጦ ቀይ ካርድ ሰጥቷል ማለት ነው። ከዛ በኋላ እንግዲህ ኩባርሲን በወጣት ምርጥ ተጫዋች በሚል አስመረጡ። ከዛ በኋላ ደግሞ የመሃሉ ተጫዋች እንግዲህ ሮድሪጎን እንግዲህ ምርጥ ተጫዋች በሚል ወሰደ ወይም ደግሞ ተመረጠ ማለት ነው። ይሄ ተጫዋች በሚገርም ሁኔታ እንግዲህ ከዚህ በፊት በነበሩ ጨዋታዎችን እንዲሁም ደግሞ
ከጥሎ ማለፍ ጀምሮ እንግዲህ ብሔራዊ ቡድን ምን ያክል እየጠቀመ እንደነበረ እና ምን ያክል ብሔራዊ ቡድን እንግዲህ ወደ ማጥቃት እንዲያተኩርና መሀሉን ሙሉ ለሙሉ እንዲቆጣጠር እንዳደረገ ተመልክተናል ማለት ነው። እንዲሁም ደግሞ ዩናይ ሲሞኔም እንግዲህ በረኛውን ደግሞ እንግዲህ ጓንቱን ተረክቧል ማለት ነው። በ22 እንግዲህ 22 እንግዲህ ማርቲኔዝ ነበር ይህን ጓንት የወሰደው። ነገር ግን አሁን ስፔን አሸናፊ ስለሆነች እንግዲህ በዩናይ ሲሞኔ እንግዲህ መውሰድ ችሏል ማለት ነው ጓንቱን እንግዲህ በጣም ትናንትና መደነቅ ያለበት ቢኖር እንግዲህ የአርጀንቲናው እንግዲህ ግብ ጠባቂ ማርቲኔዝን ነው ማለት ነው። ይሄ ግብ ጠባቂ እንግዲህ በደንብ ምርጥ ግብ ጠባቂ ይሆን ይችል ነበር። ነገር ግን ደግሞ ትናንትና ስፔን ስላሸነፈች እንግዲህ ዩናይ ሲሞኒ መውሰድ ችሎ ነበር። ስፔን እንግዲህ ሁለተኛው የዓለም ዋንጫ እንግዲህ መውሰድ ችላ ነበር። ትናንትና ሻምፒዮን ሆና በታሪክ ሁለት ጊዜ የዓለም ዋንጫን ማሸነፍ የቻለች ብሔራዊ ቡድን ሆናል ማለት ነው። ከአርጀንቲና እንግዲህ አርጀንቲና 3 ጊዜ ነው ማሸነፍ የቻላቸው እንግዲህ ታሪካቸው በ1986 እንዲሁም በ19 ነው ማለት ነው ማሸነፍ የቻለችው። ከዛ በኋላ ደግሞ በ2022 ነበረ መጨረሻ ጊዜ 22 ነው የምናስታውሰው ማለት ነው መጨረሻ ላይ እያሸነፈችው። ከዛ በፊት እንግዲህ በነ ዲያ ማራዶና ነበረ እንግዲህ ማሸነፍ የቻለችው። በነ ሜሲ ትውልድ እንግዲህ 2022 ነበር ሜሲ እንግዲህ ለብሔራዊ ቡድን አለላችሁ ብሎ እንግዲህ ያስወጣው። በዚሁ ሜሲ ላይ እንግዲህ ብዙ አሰልጣኙ ሙሉ ለሙሉ ወይም ደግሞ ተጫዋቾቹ ሙሉ ለሙሉ እንግዲህ ጥገኛ ወይም ሙሉ ለሙሉ ሜሲ ነበር ሲጠብቁ የነበረው። አሰልጣኙ እንግዲህ ቅያሬ ወይም ደግሞ የተለየ ነገር ማድረግ አልቻለም ትናንትና። ያንን እንግዲህ የተመለከትነው ስፔኖች ሜሲን ኳስ እንዳይነካው ሲያደርጉት እንግዲህ ምን ያክል አርጀንቲና ብሔራዊ ቡድን ምን ያክል እንደተዳከመ ወይም ደግሞ ምንም መፍጠር እንዳልቻለ ምንም መንቀሳቀስ እንዳልቻለ የሜሲ እንቅስቃሴ ሲገደብ የሜሲ ኳስ አለመድረሱ ኳስ አለመንካቱ እንግዲህ ምን ያክል ጭራሽም ደግሞ ወደ ግብ እንዳይገቡ እንግዲህ ወደ ግብ ብዙ ሙከራዎች እንዳያደርጉ እንግዲህ ያደረጋቸው የሜሲ ኳስ አለመንካት ነው። ሜሲ ብዙ ኳስ ስላደረሰው እንግዲህ ያንን እንግዲህ ብዙ ሙከራዎችን ማድረግ አልቻሉም ማለት ነው። አልቫሬዝን በተቀይሮ እንግዲህ አስወጣው በጣም ተዳክሞ ነበር። ከዚህ በፊት ባርጎ ጨዋታዎች እንግዲህ አልቫሬዝ በጣም ወሳኙ ተጫዋች ነበረ። ሆኖም ግን ትናንትና ትንሽ መዳከም ነበረበት፣ ምክንያቱም ተዳክሞ ነበር። ስፔን ሙሉ ለሙሉ ኳስን ስለተቆጣጠረች እንግዲህ አሰልጣኙ ሙሉ ለሙሉ ዲፌንስ እንዲገባ ነበረ ያደረጋቸው። ሆኖም ግን ትናንትና የሜሲ ዓለም ዋንጫ መጨረሻ ነበር ማለት ባንችልም እንግዲህ ይሄ ዓለም ዋንጫ ለሱ የመጨረሻ እንደሚሆን ይጠበቃል ማለት ነው። ይህ ዓለም ዋንጫ እንግዲህ ለክርስቲያኖ ሮናልዶ እንዲሁም ደግሞ ለሊዮኔል ሜሲ የመጨረሻው ዓለም ዋንጫ ነው። ሁሉም ነገር አሳክቶ እንግዲህ ዓለም ዋንጫውን እንግዲህ በ22ቱ መውሰድ የቻለ ትልቅ ተጫዋች ነው። ይህ ተጫዋች እንግዲህ ከዚህ ቤት ባረጉ ጨዋታዎች ለጥሎ ማለፍ ወይም ደግሞ ከግብጽ ጋር እንዲሁም ከቨርዴ ጋር እንዲሁም ከእንግላንድ ጋር ባረጉ ጨዋታዎችን ብሔራዊ ቡድኑን እንግዲህ ተሸክሞ ሲያወጣቸው የነበረው ብሔራዊ ቡድኑን እንዲያሸንፍ ሲያደርግ የነበረው ብቸኛው ተጫዋች የሚጠቀሰው ሜሲ ነው ማለት ነው አርጀንቲና ብሔራዊ ቡድን። ምክንያቱም ደግሞ በእንግላንዱ ብሔራዊ ቡድን እንግዲህ ከኋላ ተነስተው እንዲያሸንፉ ሁለቱም አሲስት የሱ ነበረ። መጀመሪያ ላይ እንግዲህ እንግላንድ ብሔራዊ ቡድን አንድ ግብ ሲያስቆጥር ከዛ በኋላ ለኤንዞ ፈርናንዴዝ እንግዲህ አሲስት ሲያደርግ እንዲሁም የተሳካ አሲስት አድርግቶ እንግዲህ ያ ግብ መቆጠር ቻለ። ከሱም ባለፈ ደግሞ ለሊሳንድሮ ማርቲኔዝ እንግዲህ አሲስት አድርግቶ እንግዲህ በቴስታ እየተገጨው ኳስ እንግዲህ ለአርጀንቲና ተቆጥራ እንግዲህ ለፍጻሜ አብቅታለች ማለት ነው። ሆኖም ግን እዚህ ላይ እንግዲህ የአርጀንቲና ጉዞ እዚህ ላይ አብቅቷል ማለት ነው። ይህ እንግዲህ አርጀንቲና ለደጋፊዋ ብዙ ነገር ሰጥታለች። ለደጋፊው እንግዲህ ምን ማድረግ እንደሚችሉ እያሳየች ብሔራዊ ቡድን ነች። ምክንያቱም አብዛኛው ጨዋታዎች እንግዲህ ከኋላ ተነሳ ነው ስታሸንፍ የነበረው። ይህንንም እንግዲህ በኬቨርድ ጨዋታ በአፍሪካ ሀገራትን በገጠመች ጨዋታ እንዳለ ከኋላ ተነሳ ነበረ ስታሸንፍ የነበረው። በኬቨርድ ጨዋታ ከኋላ ተነሳ፣ እንዲሁም ደግሞ በግብጽ በተለያዩ ጨዋታዎች እንግዲህ ከኋላ ተነሳ ነበረ ስታሸንፍ የነበረው እና እንዲሁም በእንግላንድ ጨዋታም ከኋላ ተነሳ ነው አሸነፈችውና ለደጋፊው እንግዲህ እዚህ ጋር መድረሳቸው ራሱ ለደጋፊው ትልቅ ነገር ሰጥተዋሉ ብለን የማስበው።
አርጀንቲና እንግዲህ እዚህ አብቅቷታል ማለት ነው። አርጀንቲና በጣም ጎበዝ ወይም ደግሞ አሪፍ ብሔራዊ ቡድን እዚህ ብሔራዊ ቡድን ላይ ያሉ ተጫዋቾች በኢድሜ የተላለቅ ቢሆንም እንግዲህ ምን ማድረግ እንደሚችሉ አሳይተውናል ማለት ነው። በተለይ ዲፌንሱ ላይ እንግዲህ ምን ያክል ቁርጠኛ ወይም ደግሞ በቀይ ካርድ ራሱ እንደማይፈሩ ምን ያክል እንደሚጋደሉ ትናንትና አሳይተናል ማለት ነው። ይህን መጋደላቸው ደግሞ በእንግላንድ ብሔራዊ ቡድን እንግዲህ ተመልክቷል። ስፔኖች ትናንትና ኳስ ብልጫ ስለወሰዱ ነው ያሸነፉትና ይህ ዋንጫ ለስፔን ነበር የሚገባው። ምክንያቱም ደግሞ ያው ስፔን ሙሉ ደግሞ ጨዋታዎችን በአንድ ጨዋታ ብቻ ነበረ አቻ መውጣት የቻለችው። ከሱም ባለፈ ደግሞ 7 ወይም ደግሞ አንድ ግብ ብቻ ነበር የተቆጠረባት በዚህ ውድድር ማለት ነው። ሙሉ ለሙሉ አሪፍ አቋም ያሳዩ ከሄዱት ብሔራዊ ቡድኖች መካከል አንዱ ነው ማለት እንችላለን ማለት ነው። ዘ ሻምፒዮን ስፔን ሆናለች ማለት ነው። ይመቻችሁ። ሰብስክራይብ ማድረግ እንዳደረሳ እንባለን።